ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። ዩናይትድ ስቴትስ እና ኢራን በሰላም ድርድሩ ማዕቀፎች ላይ መስማማታቸውንና የመጀመሪያ ደረጃ ስምምነቱ በ24 ሰዓት ውስጥ እንደሚፈረም ፓኪስታን አስታወቀች። የፓኪስታን ጠቅላይ ሚኒስትር ሻዝ ሻሪፍ ቅዳሜ ዕለት እንዳሉት ከሆነ ከ3 ወር በላይ የዘለቀውን ጦርነት ለማስቆም የሚያስችለው የመጀመሪያ ደረጃ ሰላም ስምምነት በሚቀጥሉት 24 ሰዓት ውስጥ ይፈርማል። አደራዳሯ ፓኪስታን ጠቅላይ ሚኒስትር ሻሪፍ ፊርማ ስነስርዓቱ በኤሌክትሮኒክስ እንደሚሆንና በሚቀጥለው ሳምንት የሁለቱ ሀገራት ባለስልጣናት ዝርዝር ጉዳዮች ላይ ውይይት እንደሚያደርጉ ተናግረዋል። አሜሪካና ኢራን አርብ ዕለት ለስምምነት መቃረባቸው የተናገሩ ሲሆን የዩኤስ ባለስልጣናትም ሁለቱም በጽሁፍ ደረጃ መግባባታቸውንና ዋሽንግተን የመጀመሪያ ደረጃ ስምምነቱን በሚቀጥሉት ቀናት እንደምትፈርም ተናግረው ነበር። ሻሪፍ በኤክስ ገጻቸው ላይ ከምን ጊዜም በበለጠ ወደ ሰላም ስምምነት ተቃርበናል፣ በሚቀጥሉት 24 ሰዓት ውስጥ እየቀሩ ነገሮችን እናጠናቅቃለን። ፓኪስታን ከዚህ ቀጥሎ ወዲያውኑ በኤሌክትሮኒክስ እንዲፈርሙ ታደርጋለች። በሚቀጥለው ሳምንት በቴክኒክ ደረጃ ውይይት ይቀጥላል ሲሉ ጽፈዋል። ይህ ታሪካዊ የሰላም ስምምነት ዘላቂ ለሆነ ሰላም መሰረት እንደሚጥል እንተማመናለን። የኢራን ጦርነት የተቀሰቀሰው የካቲት 21 ቀን 2018 ዓ.ም እስራኤልና ኢራን በጥምረት ቴህራን ላይ ድብደባ ከፈጸሙ በኋላ ነው። በምላሹም ኢራን በባህረ ሰላጤው የሚገኙ የአሜሪካ ጦር ሰፈሮች ላይ ድብደባ ፈጽማለች። የሂዝቡላ ታጣቂዎችም አጋርነታቸውን ለማሳየት ወደ እስራኤል ሮኬቶችን አስወንጭፈዋል። ዩናይትድ አረብ ኤሚሬትስ ዩኤኢ በቢሊዮን የሚቆጠሩ ዶላሮች ለኢራን ለመስጠት መስማማቷን አራት ምንጮች ለሮይተርስ ተናገሩ። ኢራን በተከታታይ ሳምንታት ዩኤኢ ላይ ጥቃት ከፈጸመች በኋላ እርምጃ የፖሊሲ ለውጥ ነው ሲሉ ገልጸውታል። የዩኤኢ ውሳኔ የተሰማው ቴህራንና ዋሽንግተን ጦርነቱን ለማስቆም እያደረጉት ያለው ድርድር ላይ ከመግባባት መድረሳቸው ከተገለጸ በኋላ ነው። ለንግግሩ ቅርበት ያላቸው ዲፕሎማቶች ዩኤኢ ለኢራን የምትሰጠው በ10 ቢሊዮኖች የሚቆጠር ዶላር የአሜሪካ ማዕቀብ ተከትሎ በተለያዩ ውጭ ሀገር ባንኮች እንዳይንቀሳቀሱ የተደረጉ ከነዳጅ ዘይት ሽያጭ ያገኘቻቸው ገቢ ያካትታል ብለዋል። ሁለት የቀጠናው ምንጮች ለሮይተርስ እንደተናገሩት ዩኤኢ 10 ቢሊዮን ዶላር ለመስጠት የተስማማች ሲሆን ከ3 ቢሊዮን በላይ የሚሆኑ አስቀድማ አስተላልፋላታለች። ሁለት ጉዳዩን የሚያውቁ ምንጮች ደግሞ ዩኤኢ የምትሰጠው ገንዘብ በአጠቃላይ 20 ቢሊዮን ዶላር እንደሆነ ይናገራሉ። ስምምነቱ ኢራን ዩኤኢ ላይ ጥቃት ላለመፈጸም መስማማቷ ተከትሎ የተደረሰ መሆኑን ጨምሮ አስታውቀዋል። አንድ መረጃ ምንጭ በበኩላቸው ለቴህራን 3 ቢሊዮን ዶላር በመጀመሪያ ዙር ተሰጥቷታል ብለዋል። ሮይተርስ ገንዘቡ ዩኤኢ ወይም በዩኤኢ ባንኮች የተቀመጠና እንዳይንቀሳቀስ እገዳ የተጣለበት ማረጋገጥ አልቻለም። የዩኤኢ ውጭ ጉዳይ ሚኒስቴር ዘገባው ውድቅ አድርገው 3 ቢሊዮን ዶላር ሰጣለች የሚለውን መረጃ ሙሉ በሙሉ አጣጥሎታል። እነዚህ ክሶች ሙሉ በሙሉ ሐሰትና መሰረተ ቢስ መሆናቸውን ማረጋገጥ እንፈልጋለን። የታገደ የኢራን ገንዘብ በተባበሩት አረብ ኤሚሬትስ በኩል አልተለቀቀም፣ አልተላለፈም ወይም አልተመቻቸም። ዩኤኢ መግለጫ ተጨማሪ ያለው ነገር የለም። ከዚህ ቀደም ሮይተርስ ለገንዘብ ዝውውሩ ዩኤኢ ባለስልጣናትን ሲጠይቅ ሀገራቸው ውጥረትን ለማርገብ እና ሰላም ለማምጣት እየሰራች መሆኑን ተናግረው ነበር። የአሜሪካ ጦር በሆርሙዝ ወሽመጥ ላይ እየበረሩ የነበሩ የኢራን አጥፍቶ ጠፊ ድሮኖችን መትቶ መጣሉን ምንጮች ለሮይተርስ ዜና ወኪል ተናገሩ። ዋሽንግተንና ቴህራን በሰላም ስምምነቱ ዙሪያ መግባባት ላይ ደርሰው ፊርማቸውን ያስቀምጣሉ ተብሎ በሚጠበቅበት በአሁኑ ወቅት ግጭቶች መቀጠላቸው እንደሚያሳይ እኚህ ምንጮች ለሮይተርስ ተናግረዋል። ስማቸው እንዳይገለጽ የጠየቁት እኚህ ምንጭ ሰው አውሮፕላኖችን አውሮፕላኖችን የንግድ መርከብ እንቅስቃሴ ላይ አደጋ ደቅኗል ብለዋል። ፕሬዚዳንት ዶናልድ ትራምፕ አርብ ዕለት ቴህራን በድሮኖች ማስወንጨፏን እና ሆርሙዝን ለማቋረጥ የሞከሩ መርከቦች ላይ አደጋ መጣሉ እንድታቆም በማስጠንቀቅ ሁኔታዎችን ወደ መቆጣጠር መምጣት አለባቸው በፍጥነት ብለዋል። አከራዮች በሕግ ያስጠይቃቸዋል። ቢሮም አዲስ አበባ ውስጥ ሰኔ 30 የሚያበቃውን የቤት ኪራይ ውል ተንተርሶ አከራዮች ከፍተኛ ዋጋ ጭማሪ እንደሚያደርጉ ለተከራዮች እያሳወቁ ነው። አንዳንዶች አከራዮች ቤቱን ፈልገዋል፣ ውጡ፣ ቤቱ ተሽጧል፣ ውጡ በማለት ቤት ተከራዮች እንዲለቁ ግፊት እያሳደሩ መሆኑን ትክቫ ኢትዮጵያ ሰምተዋል። ከቤት ኪራይ ጭማሪ ጋር በተያያዘ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ መቅደስ ወልደ ጊዮርጊስ ለአዲስ ሚዲያ ኔትወርክ ምናሉ ተከራዮች በሕግ የተሰጣቸው መብታቸውን በደንብ መጠቀም ይጠበቅባቸዋል። አከራዮችም መብትና ግዴታቸውን በአግባቡ መጠቀም ይኖርባቸዋል። ከተማችን ላይ ወደ 500 ሺህ የሚጠጉ የኪራይ ቤቶችን መዝግበናል። ወደ ሲስተም ማስገብተን ቋት ውስጥ ነው ያለው። የት ክፍለ ከተማ፣ የት ወረዳ፣ የትኛው የቤት ቁጥር፣ ባለ ስንት መኝታ ቤት በስንት ብር ተከራየ፣ ማነውስ የተከራየ የሚለው ዳታ አለ እጃችን ላይ። እውነት ነው አንድ ሰው ግዴታ ያለበት 2 ዓመት አንድን ሰው ሊያከራይ ነው። ግዴታው 2 ዓመት ነው። ከዛ በላይ
መጨመር ይችላል ጊዜውን። ስለዚህ አከራዩ ዋጋ ጨመረ ማለት አይችልም። በዋጋ መጨመር የሚችለው መንግስት ነው። በአመት አንድ ጊዜ ሰኔ 30 ላይ በወጣው የዋጋ ጥናት መሰረት ዋጋ መጨመር የሚችለው መንግስት ነው። ለምሳሌ አንድ ቤት 1000 ብር ተከራይቶ ሲሆን 1100 ብር ማድረግ የሚችለው መንግስት ነው። የማርኬት አሰስመንት ሰርቶ በምን ያህል መጠን ዋጋ ከፍ እንዳለ አስብቶ የሚጨምረው በፐርሰንት መንግስት ነው። 2017-2018 በጀት ዓመት ላይ አምና ዋጋ ተጠና የጨመረው ዋጋ ስላልነበር በነበረው ነው የሚቀጥለው ብለን አሳውቀን በነበረው ነው የቀጠለው። ዘንድሮም ዋጋ እያጠናን ነው። ስለዚህ ዋጋ ጥናቱ በሚመልሰው መልስ መሰረት ወይ በነበረበት ይቀጥላል። አሁንም አለያም የጨመረው ዋጋ ካለ በይፋ መንግስት ያሳውቃል። እስከዛ ድረስ አከራዮች ዋጋ ጨምሩ ማለት መብት የላቸውም፣ አሰራሩም አይፈቅድላቸውም። ተከራዮችም መብታቸውን መጠቀም አለባቸው። አከራይ ዋጋ ጨምር ስላለ ብቻ ዋጋ መጨመር የለበትም። ውላቸው እኛ ጋር አለ። ውላቸው የሚያበቃው ከሰኔ 30 በኋላ ነው። ውላቸው ውስጥ ሆነው ዋጋ መጨመር ስለማይጠበቅባቸው እንዲህ አይነት ችግር ሲያጋጥም በቅርባቸው ወረዳ አለ፣ ስራ አስፈጻሚ የሚመራው ቅሬታ ሰሚ ኮሚቴ አለ፣ ክፍለ ከተማው አለ። ወረዳው ካልፈታ ክፍለ ከተማ ይፈታል። ቢሮ ከእኛም ጋር አለ። እነዚህ ቦታዎች ላይ የመጣ ቅሬታውን ማቅረብ ይችላል። አከራይ ዋጋ ጨመረ ስላለው ብቻ የሚጨምር ተከራይ ካለ መብቱን እየተጠቀመበት አይደለም። መንግስት በተከራይና አከራይ መካከል ያለውን ችግር ለመቅረፍ ሰፊ ጥረት አድርጓል፣ እያደረገም ነው። አሰራርም የተበጀተው ተከራዮች ቢያንስ 2 ዓመት የሆነ ቦታ ተረጋግተው እንዲቀመጡ ነው። አከራዮችም በተከራዮች በኩል የሚደርስባቸውን ያልተገባ ነገሮች ቤቱን ላልተገባ ነገር መጠቀም መከልከል የመንግስት ድርሻ ነው። አከራዮች ተገቢ አይደለም ውጡልኝ፣ ከዛ ደግሞ ጨምሬ ነው ማከራዩ የሚባል አሰራር ስለሌለ ይሄ በጥቆማ የሚደረስበት ከክልከላዎች ውስጥ አንዱ ስለሆነ በሕግ ያስጠይቃቸዋል ብለዋል። የትግራይ ኃይሎች ከኤርትራ ጋር በማበር አዲስ ጥቃት ለመሰንዘር አቅደዋል ተባለም። ኢትዮጵያ በትግራይ ህዝባዊ ወያኔ ሓርነት ግንባር ትህነግ ውስጥ የሚገኙ አክራሪ አቋም ያላቸው አካላት በፌዴራል መንግስቱ ላይ አዲስ ወታደራዊ ጥቃት ለመሰንዘር የተዘጋጁ ነው ስትል መክሰሷን ሶማሌ ሪፖርት ዘግቧል። ይህ እቅድ አውዳሚውን የትግራይ ጦርነት ተከትሎ የተገኘውን ደካማ ሰላም አደጋ ላይ ሊጥለው እንደሚችል መንግስት አስጠንቅቋል። በአልጀዚራ በተሰማው መረጃ መሰረት የኢትዮጵያ ባለስልጣናት የትህነግ መሪዎች ከጎረቤት ኤርትራ በሚገኙት ድጋፍ በመታገዝ በሚቀጥሉት ቀናት ጥቃት ለመሰንዘር እያቀዱ መሆኑን ገልጸዋል። ይህ ክስ የቀረበው የ600 ሰዎችን ህይወት የቀጠፈው 2 ዓመት ጦርነት ያቆመው የ2022 ፕሪቶሪያ ስምምነት በመጣስ ቡድኑ አዲስ ግጭት ለመቀስቀስ እየሞከረ ባለበት ወቅት ነው ተብሏል። በተጨማሪም ኢትዮጵያ ትህነግን በፌዴራል መንግስት የሚደግፈውን የትግራይ ጊዜያዊ አስተዳደር በማፍረስ በምትኩ ህገወጥ የተባለ ክልላዊ አስተዳደር አቋቁሟል ስትል ከሳለች። ይህ ውንጀላ የመጣው ትህነግ ቀደም ሲል ታግዶ የነበረውን የክልል ምክር ቤት መልሶ ለማቋቋም ከወሰነ በኋላ ቢሆንም ቡድኑ እስካሁን ለቀረበበት ክስ ይፋዊ ምላሽ አልሰጠም። በአዲስ አበባና በአስመራ መካከል ያለው ግንኙነት ከቅርብ ዓመታት ወዲህ እየተበላሸ መምጣቱን በሰሜን ኢትዮጵያ የሚቀሰቀስ አዲስ አለመረጋጋት በአጠቃላይ አፍሪካ ቀንድ ሰፊ አንድምታ ሊኖር ይችላል የሚል ስጋት ፈጥሯል። ማንኛውም አይነት ወደ ከፍተኛ ውጊያ መመለስ አሁን ያለውን ተጋላጭ ሰላም ሂደት አደጋ ላይ እንደሚጥል፣ ቀጠናውን መልሶ ወደ ሰፊ ግጭት ውስጥ የመክተት እድል እንዳለው ተንታኞች ያስጠነቅቃሉ። የቀድሞ ኢራን ከፍተኛ መሪ አሊ ኻሜኒ የቀብር ስነ ስርዓት ሐምሌ 2 ይፈጸማል። በእስራኤል አየር ጥቃት የተገደሉት የቀድሞ ኢራን ከፍተኛ መሪ አሊ ኻሜኒ የቀብር ስነ ስርዓት ፊታችን ሐምሌ 2 ቀን 2018 ዓ.ም እንደሚፈጸም የሀገር ውስጥ ባለስልጣናት አስታወቁም። የኢራን መንግስታዊ መገናኛ ብዙሃን ጠቅሶ ሮይተርስ የዜና ወኪል እንደዘገበው የአያቶላ ኻሜኒ የቀብር ስነ ስርዓት የሚፈጸመው በሰሜን ምስራቅ የሀገሪቱ ግዛት በምትገኘው የማሻድ ከተማ ነው። ባለፈው የካቲት ወር የተገደሉት ኻሜኒ በብሔራዊ ደረጃ በሚደረገው የቀብር ስነ ስርዓት በሚሊዮን የሚቆጠር ህዝብ ይገኛል ተብሎ ይጠበቃል።